በክርስትና ሃይማኖት እኮ ውሃ አንድ ሙስሊም ሽንት ቤት ይዞ ሲሄድ እኮ እንዴት እንደሚጸየፉት እኔ በጣም በቃ እኛ እኮ ሙስሊሞች ቂጣቸውን ያጥባሉ ብለን ሙድ ይዘናል፣ ሰው አሸማቀናል፣ ሰው ሰድበናል። አው በጣም የሆነች ማንቆርቆሪያ ነገር አለችና እኛ ደግሞ ሰፈራችን የነበሩት እንዲህ የቀበሌ ቤትና የግለሰብ ቤት ይባላል። ከዛ ደግሞ ለቀበሌ ቤቶች ይሄ የጋራ ሽንት ቤት አለ አይደለ? አለና ውሃ ይዘው ይሄዳሉ ወንዶቹ ሴቶቹ ማለት ነው። ግን እኔ ያ ነገር ምንድን ነው በቃ መረመራለሁ። የምሬን ነው። ለምንድን ነው ውሃ ይዘው የሚሄዱት ምናምን ልጅ ነህ ምንድን ነው ብለህ ማተን አትልም። ከዛ ደግሞ እንትን ኒቃም ያደረጉ ጥቁር ምናምን ስል ከማዘር ቀን እንዲለብስ አይ እንዲሁ እንዲለብሳ ጥቁር በጥቁር ሴጣን ሆና በስመ አብ ወወልድ ወመንፈስ ቅዱስ እንደው አይ እንደው ከዚህ ሃይማኖትስ ያውጣኝ ምናምን ትለኛለች። የተቀረጸብኝ ነገር አለ ገባ እና ስለምን ብዙ የተጻፉ ይሄ ውስጥ የተጻፈው ነገር አለ ምናምን። አዎ እንትን ፖዚታ ቤት ነው። አንድ ሰው ምን አይነት ደደብ ቢሆን ነው አንድ ሰው ሽንት ቤት ውሃ ይዞ ገባ ብሎ ያንን ሰው የሚጸየፈው? ምን አይነት የድድብና ጥግ ነው? ምን አይነት የድድብና አርማታ ነው? ይሄ እኮ አርማታ ነው። በቃ እዳዩ ላይ ድድብና ኮንክሪት ሰርቷል ማለት ነው። አዎ ማለት አንድ ሰው መጸዳጃ ቤት ሲሄድ ውሃ ይዞ ሄደ ተብሎ ያንን ሰው እንደ አጋንንት፣ እንደ ቆሻሻ፣ እንደ ሴጣን ማየት ማለት ነው። እና በቃ ይሄኔ ነው በቃ ገባሽ አይደል? እኔ ይሄኔ ነው በቃ የምር ማለት ነው። እና እንደው ክርስቲያን ስትማር እንዴ ማለት ትምህርትን ስትማር ምናምን ስለ ጽዳት ምናምን አስተምረው ያውቃል? ስለምን እንትገልያለሽ ስለ ኢየሱስ አምላክነት መቼ አስተምረው ነው ራሱ? አይ ይገርመኛል። የእስልምና አስተምሮ ገባ ይሄ ጽዳት ምንድነው ይሄ በቃ ያለው ነገር ስለ ሃይማኖት ብቻ አይደለም እና ህይወት ላይ ምን የሚኖር ህይወት ነው ያልኩሽ እኮ ለዛ ነው የሚኖር ህይወት እኮ ነው ያልኩሽ። አሁን አንድ ክርስቲያን እኮ ሽንት ቤት ውሃ ይዞ መሄድ ሼም ሊይዞ ይችላል፣ ሊያፍር ይችላል። ግን ውስጥ ግን ገብቶ ቢታጠም ሙዱን ገባሽ አይደለ? ግን አልተማረማ፣ አልነገሩትም፣ አላስለመዱትም። እስልምና ግን እንደዚህ እንደ ቆሻሻ ነገር የሚታይን ነገር ፍሮንት ነው። በቃ በቀጥታ ከልጅነታቸው ጀምሮ እያንዳንዱን ነገር ይማራሉ። ገባሽ አይደለ? ይሄ ነው ያለው ነገር። እስልምና ሃይማኖት የሚኖር ህይወት ነው የሚለው ለዛ ነው። በመታጠብ ታሪክ ምንድን እና አንድ ጅቡቲ ሹፌር አለ። ጅቡቲ ሹፌሮች ደግሞ ታውቃቸዋለህ፣ ግማሹ ሙስሊም ነው፣ በተለያየ ሃይማኖት ነው ያለው እና ከነዛ ጋር ስለሚውል ለምዶበታል ይሄ የመታጠቡ ማለት ነው። እና እንደ አጋጣሚ ክርስቲያን የሆነ ኦርቶዶክስ የሆነው ሰው ጋር ይመሽባቸውና ቤተሰቦቹ ጋር ያድራሉ። ከዛ በጣም ተጨንቋል ምናምን። ያ ሙስሊም ስለሆነ ይዞ ገብቷል፣ በቃ ተጠቅሟል። ይሄኛው ሽንት ቤት ሊገባ አሁን እናቴ አለ ሃይላንድ ይዤ ስገባ ምን እንደምትለኝ ግራ ስለሚገባኝ ግራ ገብቶኝ ነው ብሎ ደብቆ ይዞ ገባ። ሃይላንዱን አየችው። ልጄ ሰለማለች። በቃ ይሄ ነው እውነታው እኮ ነው የምር ማለት ነው። አንቺ ቀጥይ። እኔ አሁን ሽንት ቤት እኔ ሴት ነኝ በብዬ ይወሰድብኝና ወንዶች ይዛ ሲገባ አስበው። አሁን እኮ በጣም ንጽህናችንን እንድንጠብቅ እኮ ብዙ ነገሮች ይደረጋሉ። ኪንታሮት እንዳይመጣ፣ ፈንገሶች እንዳይፈጠሩ ንጽህናችንን እንኳን የሴት ልጅ የወንድ ልጅንም እኮ ንጽህና እንዲጠብቅ ምናምን ታስተምራለህ። ስነ ተዋልዶ ጤና ላይ ትማራለህ። ገባ? ንጽህና የሚባል ነገር አለ። ያ ነገር ስህተት ሆኖ እንዴት ሊመጣ ይችላል? እንደውም ዓለማችን ላይ ሊስፋፋ የሚችለው እኮ ስለ ንጽህና ትማራለህ፣ ስለ ህይወት ግብአት ምናምን ትማራለህ። እና ልጄ ሊሰልመናል። ኧረ ማዘር ምንድን ነው እኔ እኮ እንደዚህ ጅቡቲ ስለምጠቀም እውቀትም ስላለ ምንም ስላለ በፍጹም ልጄ ሰለመሃል አለችው። ደም ያልኩሽ ነገር ነው። እስልምና ሃይማኖት የሚኖር ህይወት ነው ያልኩሽ። ለዚህ የምትኖሪ ህይወት ነው እንጂ እንዲህ ቅርጽ የምትሰሪበት ሃይማኖት አይደለም። በፍጹም ማለት ነው። እና እንደውም አሁን እኮ አሪፍ ሆኑ ሽንት ቤቶች መታጠቢያ አንድ ላይ ይሰራላቸዋል። አሁን እኮ ገባሽ አይደለም? ምክንያቱም ገባሻል ፊት ለፊት እኮ አይቀበሉትም፣ ግን በዙሪያ ጥምጥም ይቀበሏታል እኮ። ያው እንትን እኮ ሁሉም ውስጡ እኮ ምናምን ነገር እኮ አላህ ይመችዋል፣ እስልምናም ይመችዋል።
ሰላቱም ስነ ስርዓቱ ነው ይመቸዋል። ግን በቃ እንዳልተመቸው አክት ያደርጋል ነው ፖይንቱ። እና አሁን አንቺ በቃ ብዙ ነገር ተረድተሻል፣ ብዙ ነገር አውቀሻል። ላይክ እስልምና ሃይማኖት ነው ስለሚ አይደለም የምልሽ። ቆይ ስለሚመቻልኩሽ ተረጋጊ እንጂ። እሺ አሁን ስለ አላህ ታውቂያለሽ አይደል? አውቃለሁ። እሺ ስለ አላህ የማይመችሽ ነገር በአምላክ አይደለም፣ በቃ እኔ አላህ ይሄ ነገሩ አይመቸኝም፣ ይሄ የአምላክ ነገር አይደለም የምትይው ነገር አለ? አንተ እንትን ታውቃለህ፣ ይሄ ክርስትና ላይ ኦርቶዶክስ ላይ ሆነ እንትና እንደዚህ እግዚአብሔር ምናምን ስትል አረ እንዳትቀጽፍ ምናምን እንዲለ፣ አሁን እስልምና ላይ እንደዛ ስትጠይቀኝ አረ እንዳታስቀጽፍ ይልል ነበር። አሁን ነገር የማይመችሽ ነገር አለ ስለ አላህ? እኔ አላህ ይሄ ነገሩ አይመቸኝም ምናምን ነገር የምትይው? እኔ በነገራችን ላይ አላህን ከማወቄ በፊት ስለ ነብዩ መሐመድ ነው በረንብ ማወቅ እንትን የቻልኩት። እማሏሽ ማለት በቃ ሁሉም ሰው ነብዩ መሐመድ ያላቸው ፍቅር፣ ያላቸው ስራ ተግባራቸው፣ ለኡመቶቻቸው ያላቸው ፍቅርና እንትን በጣም ይገዙበታል ሰዎች ስለሳቸው እንኳን ሲወራ ማለት ነውና ቆይ ነብዩ መሐመድ የሚባሉት ማን ናቸው ምናምን ብዬ መጀመሪያ ስለ ነብዩ መሐመድ ነው። ከዛ በኋላ ነው በነገራችን ላይ ስለ አላህ እያወኩ የመጣሁት። ቅድሚያ ነብዩ መሐመድ ነው እስልምናን ያስተማሩት። እንደዚህ ሆነ። ግን አላህ የሚባል አንድ አምላክ አለ ምናምን የሚባለው ነገር ያወኩት ሌላ ፈልጌ ነውና አላህ የሚባለው አሁን እኔን ብትጠይቀኝ ልነግርህ የምችለው በአንተ እምነት አላህ የሚባለው አምላክ ነው ብለህ ታምናለህ። አምላካቸው ነው ብዬ አምናለሁ። በእኔም እምነት ብመጣ እግዚአብሔር አንድ አምላክ ነው ብዬ አምናለሁ። ግን ምኑን ያልተመቸሽ ብትለኝና ብትጠይቀኝ ገና አላወኩት። የአላህን ሂደቶች አላወኩት። የአላህን መንገዶች አላወኩትም። ገና ለማወቅ እየጣርኩ ያለው ሰው ነኝ። ገባ? ከዛስ ሳቀው ጥያቄ ሲፈጥርብኝ ይሄ ጥያቄ ፈጠረብኝ እልሃለሁ። እኔ መጀመሪያ የጠየኩት ይሄ ኢምራንንም የጠየኩት በነገራችን ላይ መጀመሪያ ምስገባ ይሄ ስለ አላህ ምናምን አይደለም የጠየኩት። ክርስትናና ሙስሊምና የሚባል ሃይማኖት አለ። ግን ለምንድን ነው ታሪካቸው እንዲመሳሰልና ስማቸው እንዲመሳሰል ብዬ ነው የገባሁት። ከዛ ነው በሂደት ነገሮች ይሄዱት ነው የምልና ስለ አላህ አንድ አምላክ መሆኑን አውቃለሁ። የማይወለድ እንደሆነ አውቃለሁ። ሩሩ እንደሆነ አውቃለሁ። ከዛ በዘለለ ያለውን ነገር ግን አላውቅም። ነብዩ መሐመድ የመጨረሻው ነብይ እንደሆነ አውቃለሁ። ቁርአን በሳቸው አማካኝነት እንደወረደ አውቃለሁ። በነብይነታቸው የተሰጣቸው የነበራቸው ነገሮችን አውቃለሁ። ግን እስልምና በረንብ እንደዚህ እውቅ አድርጌው ጠልቄበት እኔ ጥርጥር የሌለበት እምነት እንዲኖረኝ እፈልጋለሁ። ገባ? ስጸልይ አላህ ካረክልኝም አድርግልኝ አንተ ታውቃለህ፣ እንደዚህም ሆኖ ምናምን ብዬ ጥርጥር አይደለም በቃ አንተ ታውቃለህ አድርግልኝ ብዬ ረግጬ ልጸልይ እፈልጋለሁ። ተረድተኸኛል ይመስለኛል ጃዬ። ገገማ ሙስሊም ነው ምን ፈልጊው ልክ እንደኔ ማለት ነው። አዎ ከሰለሙ ስልምና ነው የሚለውን ሰምተኳል አይደል? እንደዛ ነው። አይ ልክ ነው። አላህ ራሱ ምን ይላል መሰለሽ? በእርሱ ላይ እውቀት የሌለህን ነገር አትከተል ይላል። በዛ ነገር ላይ ላይክ መስሚያ ማያም ተጠያቂዎች ስለሆኑ ይላል። ገባሽ አይደል? በቃ እውቀት ያለሽን ነገር ነው አላህ ተከታይ የሚለው ማለት ነው። የማታውቂውን ነገር እንድትከተይ ሪኮመንድ አይደረግም። እስቲ ስለ አላህ እኔ አንዳንድ ነገሮች ልንገርሽ፣ የሚያጅቡኝን ነገሮች ማለት ነው።